ዛሬ የማሳያችሁ የሰላጣ አይነት በጣም ጣፋጭ ቀልጣፋና ለጤናችሁ ተስማሚ ሆኖ እንደምታገኙት ተስፋ እናደርጋለን። ሰላጣውን ለማዘጋጀት ጥራጥሬና አንዳንድ የአትክልት ግብአቶችን እንጠቀማለን። ለሰላጣ የሚሆናችሁም ቆንጆ የማባያ ስልስ እንዴት እንደምታዘጋጁ አሳያችኋለሁ። ሰላጣ የሚወድ ጓደኛ ካላችሁ የዛሬውን ቪዲዮ አጋሩልን። የዛሬው ሰላጣ ላይ ቀይ ቦሎቄ እንጨምርበታለን። ቀይ ቦሎቄውን አስቀድማችሁ በደንብ ትለቅማላችሁ። ውስጡ የተበላሸ የሻገተና ቀለሙን የቀየረ ካለ ነጥላችሁ ታውጣላችሁ። ቦሎቄውን በሚገባ ከለቀማችሁት በኋላ አንዴ በንጹህ ውሃ ለቅለቅ ታደርጉታላችሁ። ይህንን የምናደርግበት ምክንያት ላዩ ላይ የሚገኘው አዋራ እንዲለቅልን ነው። አንዴ ካጠባችሁት በኋላ ብዙ ቆሻሻ የሚወጣው ከሆነ ደጋግማችሁ ማለቅለቅ እንዳዘነጉ። አሁን ለቅለቅ አርጋችሁ ያዘጋጃችሁትን ቀይ ቦሎቄ ድስት ላይ ትጨምሩና ውሃ ዘለግ አርጋችሁ ጨምራችሁ እስኪበስል ድረስ ትቀቅሉታላችሁ። ቶሎ እንዲበስልላችሁ ከፈለጋችሁ አስቀድማችሁ ውሃው ዘብዝፋችሁ ማሳደር ትችላላችሁ። የጣድነው ቦሎቄ እስኪበስል ድረስ የአትክልት ግብአቶቻችንን እንከትፋለን። የምትከትፉበት መክተፊያ እንዳይወለወልባችሁ ከስር እርጥፍ ፎጣ ማድረግ እንዳዘነጉ። የዛሬውን ሰላጣ ለማዘጋጀት ከምንጠቀማቸው አትክልቶች መካከል አንድ ፍሬ ተለቅ ያለ ቲማቲም፣ አንድ ፍሬ ተለቅ ያለ ቀይ ሽንኩርት። ሽንኩርቱን ስትከትፉ እንዳያቃጥላችሁ ግንዱን ማስወገድ የለባችሁም። አንድ አረንጓዴ ቃሪያ። የምታዘጋጁት ሰላጣ ሲታይ እንዲያምር ቀዩን ቃሪያ ማግኘት ከቻላችሁ ቀዩንም መጨመር ትችላላችሁ። አንድ ተለቅ ያለ ካሮት፣ ሁለት መካከለኛ ድንችና ስልሱን ለማዘጋጀት ሎሚ እንጠቀማለን። እዚህ ጋር የዘረዘርኩላችሁን እያንዳንዱን አትክልቶች በሚገባ ማጠብ እንዳዘነጉ። አሁን ያለንበት ወቅት ክረምት እንደመሆኑ መጠን እያንዳንዱ የምትጠቀሙትን አትክልት ከመመገባችሁ እንዲሁም ከማብሰላችሁ በፊት በደንብ መመርመር፣ እያገላበጡ መመልከት እና በሚገባ በንጹህ ውሃና ባቸቶ ማጠብ እንዳዘነጉ። አሁን ያዘጋጃችሁትን ካሮት ለሁለት እየሰነጠቃችሁ ውስጡ የሚገኘውን ጠንካራ ግንድ ታስወግዳላችሁ። የካሮቱን ግንድ ካስወገዳችሁ በኋላ ልክ ምስሉ ላይ በምትመለከቱት መሰረት ቀጠን አድርጋችሁ በረጃጅሙ ትከትፉታላችሁ። በረጃጅሙ ከከተፋችሁ በኋላ መልሳችሁ ታዞሩና በትንንሹ አራት ማዕዘን ቅርጽ አስይዛችሁ ትከትፋላችሁ። በመቀጠል ያዘጋጃችሁትን ቃሪያ ቅርንጫፉን ታወጡና ለሁለት ሰንጥቃችሁ ውስጡ የሚገኘውን ፍሬ ታወጣላችሁ። ፍሬውን ለማውጣት ከዚህ በፊት ባሳየኋችሁ መልኩ በማንኪያ ማውጣት ትችላላችሁ። የምታዘጋጁት ሰላጣ እንዲያቃጥል ከፈለጋችሁ ከነፍሬው መክተፍ ትችላላችሁ። በመቀጠል ቲማቲሙን ትከትፋላችሁ። ቲማቲሙን ለመክተፍ ለሁለት ሰነጥቁትና መሃል ላይ የሚገኘውን ግንድ አውጥታችሁ የቲማቲሙን ፍሬ ታውጣላችሁ። ታዲያ የቲማቲሙን ፍሬ ትጥሉታላችሁ ማለት አይደለም። ሌሎች ምግቦችን ስታዘጋጁ መጠቀም ትችላላችሁ። እኔ ከዚህ በመቀጠል ሽሮ ወጥ ስለማዘጋጅ ለሽሮ እንዲሆነኝ ፍሬውን አስቀምጨዋለሁ። የቲማቲሙን ፍሬ በማንኪያ ካወጣችሁ በኋላ በቁመቱ ትሰነጥቁትና ልክ እንደ ካሮቱ በትንንሹ ትከትፉታላችሁ። በመቀጠል ቀይ ሽንኩርት ታዘጋጃላችሁ። ቀይ ሽንኩርቱ አይናችሁን እንዳያቃጥላችሁ ከዚህ በፊት ባሳየኋችሁ መንገድ መክተፍ ትችላላችሁ። ሽንኩርት ስትከትፉ አይናችሁን እንዳትቃጠሉ እንዲሁም ቀይ ሽንኩርት አዘጋጅታችሁ ለረጅም ጊዜ እንዴት ማስቀመጥ እንዳለባችሁ እዚሁ ገጻችን ላይ ያሳይተናል። ቀይ ሽንኩርቱን በትንንሹ ከከተፋችሁ በኋላ ድንቹን ልክ እንደ ቲማቲሙ በቁመቱ ትሰነጥቁትና አዙራችሁ ደግሞ በቀጫጭኑ እንደገና በቁመቱ ትከትፉና አራት ማዕዘን አርጋችሁ በትንንሹ ትከትፋላችሁ። ሁሉም የምታዘጋጁት የአትክልት ግብአት እኩል ልኬት ቢኖረው ላበላል አመቺ ይሆንላችኋል። አሁን ሁሉም የአትክልት ግብአቶቻችን ዝግጁ ሆኖልናል። ከትፋችሁ ያዘጋጃችሁት ድንች እንዳይጠቁርባችሁ ውሃ ላይ ማቆየት እንዳዘነጉ። በመቀጠል ተከትፎ የተዘጋጀውን ድንችና ካሮት ድስት ላይ ገልብጣችሁ ላዩ ላይ ውሃ ዘለግ አርጋችሁ ጨምራችሁ እስኪበስል ድረስ ታንተከትኩታላችሁ። እየቀቀልን ያለነው 100 ግራም ቀይ ቦሎቄ ለ20 ደቂቃ ያህል በከፍተኛ ሙቀት ከተንተከተከ በኋላ ይህንን ይመስላል። አንድ ፍሬ አውጥታችሁ ትቀምሱና መብሰል አለመብሰሉን ካረጋገጣችሁ በኋላ በማጥለያ በደንብ ታጠሉታላችሁ። በመቀጠል ላዩ ላይ ቀዝቃዛ ውሃ ጨምራችሁ ታለቀልቁታላችሁ። ቦሎቄው ካልበሰለላችሁ ለተጨማሪ ደቂቃዎች ማንተክተክ ይኖርባችኋል። የቀቀላችሁት ድንችና ካሮትም ከበሰለ በኋላ ልክ እንደ ቦሎቄው በማጥለያ አጥላችሁ ላዩ ላይ ቀዝቃዛ ውሃ ታፈሱበታላችሁ። የምትቀቅሉት ድንችና ካሮት ከመጠን በላይ ሙክክ ብሎ መብሰል የለበትም። ትንሽ ጠንከር ብሎ ከበሰለ ላበላል አመቺ ይሆንላችኋል። አሁን የዛሬውን የሰላጣ ስልስ እናዘጋጃለን። አስቀድማችሁ ሰፋ ያለ ጎድጓዳ ሳህን ላይ አንድ የሎሚ ጭማቂ ትጨምቃላችሁ። ሎሚው ለጣዕሙ ወሳኝ ስለሆነ ካቸቶ ይልቅ ሎሚውን ብትጠቀሙ መክራችኋለሁ።
ጎርጓዳ ሳህኑ ላይ የሎሚ ጭማቂውን ከጨመቃችሁ በኋላ ግማሽ የሾርባ ማንኪያ መስታርድ ከላይ ትጨምራላችሁ። መስታርድ ማለት የተቀመመ የፈረንጅ ሰናፍጭ ማለት ነው። አሁን ግማሽ የሾርባ ማንኪያ ማር ትጨምራላችሁ። በቤት ውስጥ ወለላ ማር ካላችሁ ወለላ ማር ብትጠቀሙ መክራችኋለሁ። አሁን ሰፋ ያለ ማንኪያ በመጠቀም ማሩ እስኪሟሟ ድረስ በደንብ ታማስሉታላችሁ። ማሩን በሚገባ ከቀላቀላችሁ በኋላ 2 የሾርባ ማንኪያ የወይራ ዘይት ትጨምራላችሁ። ከአትክልት ዘይት ይልቅ የወይራ ዘይት የተሻለ ጣዕም ይሰጥላችኋል። የወይራ ዘይቱን ከቀላቀላችሁ በኋላ የምትፈልጉትን ያህል ጨው እየቀመሳችሁ ትጨምሩና የምታዘጋጁትን ስልስ ለማቅጠን እንዲሁም ለማብዛት ውሃ ጨምራችሁ ማማሰላችሁን ትቀጥላላችሁ። የምታዘጋጁት ስልስ የተሻለና ቆንጆ ጣዕም እንዲኖረው ግማሽ የሻይ ማንኪያ ላም ተደርጎ የተፈጨ ነጭ ሽንኩርት ከላይ ትጨምሩና መቀላቀላችሁን ትቀጥላላችሁ። የምታዘጋጁትን ስልስ የበለጠ ማወፈር ከፈለጋችሁ ተጨማሪ መስታርድ እየጨመራችሁ ማወፈር ትችላላችሁ። መስታርዱ ትንሽ የመሰንፈጥ ባህሪ ስላለው እሱን ለማስተካከል ተጨማሪ ስኳር ከላይ መነስነስ ትችላላችሁ። ይህን የሰላጣ ስልስ አንዴ ካዘጋጃችሁት በኋላ በዚህ መልኩ በብልቃጥ ገልብጣችሁ ማቀዝቀዣ ቤት ውስጥ ለተወሰነ ቀን ማቆየት ትችላላችሁ። ስልሱም ሲቀዘቅዝ ቆንጆ የሆነ ጣዕም ይኖረዋል። አሁን ሰፋ ያለ ጎርጓዳ ሳህን ታዘጋጁና ከትፋችሁ ያዘጋጃችሁትን ግብአት ትገለብጣላችሁ። እዚህ ጋር ከፈለጋችሁ እንደ አቮካዶ፣ ኪያር፣ አናናስ፣ የተቀቀለ ስኳር ድንች፣ በቆሎና ሌሎች የግብአት አይነቶችን መጨመር ከፈለጋችሁ እዚህ ጋር ማስገባት ትችላላችሁ። አሁን ያዘጋጃችሁት አትክልት ላይ ለመቅመስ ያህል የተወሰነ ጨው ታደርጉበትና ያዘጋጃችሁትን የሰላጣ ስልስ ከላይ ትጨምራላችሁ። ስልሱ ሁሉም ቦታ እኩል እንዲዳረስላችሁ ዘርዘር አድርጋችሁ መጨመር እንዳዘነጉ። ስልሱን ከጨመራችሁ በኋላ ድንቹ ጨውን የመምጠጥ ባህሪ ስላለው እየቀመሳችሁ ጨው ካነሰው ተጨማሪ ጨው ከላይ መነስነስ ትችላላችሁ። አሁን ያዘጋጃችሁትን የአትክልት ግብአት ከስልሱ ጋር በደንብ ትቀላቀሉታላችሁ። ቀደም እንዳልኳችሁ ድንቹን ከመጠን በላይ ሙክክ እስኪል ድረስ ከቀቀላችሁት እዚህ ጋር ስትቀላቅሉት ሊቦካባችሁ ይችላል። ስለዚህ ድንቹን ስትቀቅሉ እስኪቦካ ድረስ መሆን የለበትም። ሰላጣውን በዚህ መልኩ ካዘጋጃችሁ በኋላ ቀጥታ መመገብ ትችላላችሁ። ነገር ግን ትንሽ የማቃጠል ይዘት እንዲኖረው ከፈለጋችሁ የተወሰነ ሚጥሚጣ ከላይ መነስነስ ትችላላችሁ። ይህን የሰላጣ አይነት ከፈለጋችሁ ብቻውን ካልሆነ ደግሞ ከተለያዩ ጥብሳ ጥብስ ምግቦችና የጾም ምግቦች ጋር እንደ አይነት አርጋችሁ ከጎን ማቅረብ ትችላላችሁ። ተጨማሪ የሰላጣ አይነቶችን መማር ከፈለጋችሁ እዚሁ የመለኛ ገጻችን ላይ መመልከት ትችላላችሁ። የዛሬው ቪዲዮ ተመችቷችሁ እዚህ ድረስ ከተከታተላችሁ ከልብ እናመሰግናለን። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን።